በመዘነጥ አምናለሁ። እኔ በስተት ካሜራ ፊት ሳልዘንጥ ቀርቤ አላውቅም። ምንድነው ምን አደረኩ? የአንድ ወንድማችንን ግብረ ሰዶም ነው ብላችሁ ደብድባችሁ ቪዲዮ ቀርጻችሁ ጀግና ነኝ ብላችሁ አደባባይ ወጣችሁ አሁን ሴክስ ያረኩ ነበርና ማለት ነው። በጣም ደከመኝ። እናቴ ትሙት ማንን እንዳደረኩ ላሳያችሁ። እኔ ቪዲዮን አይቼ ልቤን የተሰበረው ዛሬ ላይ አጠገባችሁ ከጎያችሁ ያሉ ወንድም እህቶች አሏችሁ፣ እናት አባቶች፣ አክስት አጎቶች፣ ጓደኞች አሏችሁ። ጨካኔያችሁን እያዩ ያሉ፣ ኮሜንታችሁን እያዩ ያሉ፣ የት እንደሚገቡ ፈርጥረው መርጠው ባልተወለዱበት ማህበረሰብ ውስጥ ሆነው የተመሳሳይ ጾታ አፍቃሪ ብቻ በመሆናቸው ፎቶ ላይ እንደምታዩት ነው። ከወደ ቡልቡል 40-60 ኮንዶሚኒየም ትላንት አስደንጋጭ ሜሴጅ አንድ እህቴ ላከችልኝ። ነገ ምልክልህ አንድ ቪዲዮና ፎቶ ሊኖር ይችላል፣ ራስክን አዘጋጅ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አራት ኪሎ ያበቀለችው አቡሽ የቤት ስሙ ነው። ዘናጭ ነው እሱ በልጅነቱም የዘጠናዎቹ ትውልድ የፎቶ አነሳስ ሰለባ ጎበዙ ተማሪ ሕይወትን ለማሸነፍ ብዙ ውጣ ውረዶችን አይቷል። 4 ኪሎ ማስቲካ አዟሪ ያን የደገፈችውን ሊስትሮ ዕቃ ዛሬም በክብር አስቀምጧታል። የአምባሳደር መንገድ የታክሲ ረዳቱ፣ የሰሜን ማዘጋጃው የፓርኪንግ ሰራተኛው፣ የፒያሳው ስፖርት ቤት ተላላኪና የጽዳት ሰራተኛ፣ ቀበሌም ቲያትር ክበብ ጎራ ብሏል። እንጀራ ለመብላት ብዙ ዞሯል። በብዙ ሙያ ቀዳዎቹን ለመድፈን ጥሯል። መምህርነት ህልሙ፣ የኮቶቤው መምህር፣ የማይክሮሊንኩ አካውንታንት፣ ስለ ህልሙ በነፃ ቅጠሙ ብሎ ለኢቲቪ ደብዳቤ የጻፈው ህልመኛው ወጣት ጋሽ ውብሸት ወርቅአለማው ጋር ተመላልሶ ስለ ማስታወቂያ ብዙ ልምድ ቀስሟል። ስለ እናቱ ቢያወራ የማይሰለቸው የዋት መልኳን፣ ግርማ ሞገሷን፣ ዘመናዊ ነበረች እኮ ሰላምዬ፣ እኔን ያላባት ስታሳድግ መልኳን ያጣች እናቴ፣ ይቿት የኔ ጀግና የዋት በ6 ወሬ ከጉልበታ ላይ አውላኝ ጉልበቷን ያጣች ብሎ ዛሬም ጥሏት መውጣት ዳገት የሆነበት በ60ኛ ልደት በዓሏ ላይ ሰርፕራይዝ ያደረጋት ካባ ደርቦ ዳግሜ ሞሸራት አበባ ያስበተነላት በርካቶች በታደሙ ዝግጅት በእንባ ያመሰገናት እጁን ነክሶ ስለ እሷ በእንባ የተናገረ ሶፊ የእናቱ ልጅ የባቡል ኬሩ የበጎ አድራጎት ድርጅት መጀመሪያው ጎብኚ ጋዜጠኛ ስለ በጎነቱ በወረቀት የተመሰከረለት ታዋቂ ሰዎችን ወደዚህ ደጅ የሰበሰበ ስለ መልካም ስራው ተቆሞ የተጨበጨበለት ጋቢ የሚደረብለት አምባሳደሩ የሙያችን ተምሳሌታችን ኢቲቪ ገብቶ ህልሙን የኖረ የኢቲቪን በር ከፍቶ የገባ ኮምፒውተሩ ላይ ቁጭ ብሎ ሳለፈበት እንጀራ የጎለጎለ በመረጃ ራሱን ለማብቃት ጥረት የሚያደርግ ህልሙን ለመኖር ብዙ ውጣ ውረዶችን ያለፈው ልጅ ዛሬ ህልሙን እየኖረ ነው። የቲቪ ስቱዲዮ መመላለሻ ነው። የእሑድ መዝናኛ ወንበር የሚጠብቁት ባለ አስተማሪ ታሪክ ባለቤቱ ጋዜጠኛ ሶፎንያስ ሲሆን ዘንድሮ መቼም ጉድ ሳይሰማ መስከረም አይጠባም እንዳሉት የጥንት ሰዎች ይኸው ደግሞ አሁን ከውጭ ሀገር መጥቶላችኋል። ደጋፊ ነኝ፣ ሲደበደብ እኔን አመመኝ፣ እናንተ ኢትዮጵያውያኖች ጨካኞች ናችሁ አውቃለሁ፣ እንደማትምሩን አውቃለሁኝ በማለት ደጋፊ ሆኖ የመጣ ደግሞ አለ። ይህ ቪዲዮ የምሰራው የአንድ ወንድማችንን ግብረ ሰዶም ነው ብላችሁ ደብድባችሁ ቪዲዮ ቀርጻችሁ ጀግና ነኝ ብላችሁ አደባባይ ወጣችሁ ሼር እያደረጋችሁ ከታች ኮሜንት ላይ ሄዳችሁ ገደል ደብደብ ብቻ ማትሉት ነገር የለም። ግን ለራሴ ግራ የገባኝ በቃ ውስጥ የደማው ሳልጠብቃችሁ ቀርቼ አይደለም። ባይደወይ ይሄን አታረጉም የሚል ኢትዮጵያን በጣም ብዙዎቻችሁ ይሄን አታረጉም የሚል እብደትም የለኝም። እንደምታረጉት እርግጠኛ ነበርኩ። ከዚህ በኋላ አታረጉትም አይደለም፣ ታረጉታላችሁ ብዙዎቻችሁ። በእናንተ አላዝንም። እናንተን ግን አስተማረም ብለው የሰበኳችሁ በቤተ ክርስቲያን ስም ተደብቀው ይሄንን ጥላቻ፣ ይሄንን ሰውን መደብደብ፣ ሰውን መግደል፣ ሰውን ማዋረድ ልክ ነው ብለው የሰበኳችሁን ሰዎች ነው ማዝነው። እኔ ቪዲዮን አይቼ ልቤ የተሰበረው ዛሬ ላይ አጠገባችሁ ከጎያችሁ ያሉ ወንድም እህቶች አሏችሁ፣ እናት አባቶች፣ አክስት አጎቶች፣ ጓደኞች አሏችሁ።
ጭካኔያችሁን እያዩ ያሉ፣ ኮሜንታችሁን እያዩ ያሉ፣ የት እንደሚገቡ ፈርጥረው ባልተወለዱበት መርጠው ባልተወለዱበት ማህበረሰብ ውስጥ ሆነው የተመሳሳይ ጾታ አፍቃሪ ብቻ በመሆናቸው ነጋቸው እንደማይነጋ እየነገራችኋቸው ያላችኋቸው በጣም ብዙ ሰዎች አላችሁ። እናንተ እግዚአብሔር አይደላችሁ። የእግዚአብሔርን ስራ የመስራት አቅሙም ብርታቱም ብቃቱም የላችሁም። እንዳልጠየቃችሁም ባይዘወይ እግዚአብሔር እናንተ እንድትታገሉለት እናንተን ፈራጅ አድርጎ አልሾማችሁም። የምታምኑት አምላክ ካለ ማለት ነው። አምላክ የሚለው ፍርድን ተውልኝ፣ ተረጋጉ፣ ማንንም የመምታት መብት የለውም። ከፈለጋችሁ ለህግ ወስዳችሁ ስጡት፣ ህግ ይዳኘው። ሰው መደብደብ ወንጀል ነው። ወንጀለኛን ወንጀለኛ የምንለው ፍርድ ቤት ሲወስንበት ነው። ከዛ በፊት ወንጀለኛ አይደለም፣ ተጠርጣሪ ነው። ሀሳብን በሀሳብ ማሸነፍ ሲያቅታችሁ በመደብደብ የምታምኑ ሰዎች፣ ይሄ የኢትዮጵያዊነት ጥግ ነው ብሎ የነገሯችሁ ሰዎች ነገ ትከፍሉበታላችሁ። ነገ ደግሞ ባለጥጋብ ይመጣና እናንተን ደግሞ እነሱ ባላመኑበት ነገር ተነስ ይደበድቧቸዋል። የዛኔ ድረሱልኝ ስትሉ ማንም ሰው አይደርስላችሁ። ዛሬ የምታለማምዱት ጭካኔ፣ ዛሬ የምታለማምዱት ርህራሄ ያጣ የግፍ መንገድ ብዙዎቻችሁ መፈተኛ ይሆናል። ብዙዎቻችሁ ታለቅሱበታላችሁ። እመኑኝ። ሰው አይደብድቡ፣ ሰው አታሰቃዩ፣ ሰው አትምቱ። እጃችሁን ከመጠቀማችሁ በፊት ደጋግማችሁ እጃችሁን ታጠቡ። ንጹህ መሆናችሁን ጠይቁ ራሳችሁ። ከእናንተ መሃል ኃጢአት የሌለበት ካለ ይህን ወንድማችን እንውገረው። መልካም ቀን። ለነገሩ እነዚህ በዚህ አረመኔያዊ ወይም አስቀያሚ ነገር የተሰማሩ ሰዎች አይናቸውን በጨው ያጠቡ ናቸው። ምክንያቱም የአጋንንቱ መንፈስ የዝሙቱ መንፈስ በላያቸው ላይ ሆኖ ኖርማል ስራ ወይም ተገቢ ስራ እንደሰሩ አድርጎ ነው የሚያሳያቸው። በሌሎች ሰዎች ነው ጥፋት መስሎ የሚታየው። በእነሱ ዘንድ ግን መልካምነት ወይም ጥሩ እንዳደረጉ ወይም ጥሩ ህይወት እየኖሩ እንደሆነ ነው የሚያመላክታቸው ውስጣቸው። ለዚያም ነው እኛን ሲቀፈን እነሱን ግን ምንም የማይመስላቸው። ፎቶ ላይ እንደምታዩት ነው። ከወደ ቡልቡል 40/60 ኮንዶሚኒየም ትላንት አስደንጋጭ ሜሴጅ አንድ እህቴ ላከችልኝ። ነገ ምልክልህ አንድ ቪዲዮና ፎቶ ሊኖር ይችላል፣ ራስክን አዘጋጅ፣ አንተ በምትሰራው ትሬንድ ነህ አለች። ምን እንደሆነ ሳብሰላሰል አደርኩ። ሲነጋ መታገስ አልቻልኩም። ጠዋት ባስቀመጠችልኝ ኮሚኒኬት አረኳትና ምንድነው ላኪልኝ አልኳት። በቴሌግራም ስትልክልኝ በጣም ይዘገንናል። እድሜያቸው 6 እና 7 የሚሆኑ ህጻናት፣ 2 ወንድ ልጆች በተመሳሳይ ጾታ አዲክትድ ሆነው የሆነ ነገር እያደረጉ ነው። በጣም ይሰቀጥጣል። ለወለደ ሰው ሞት ይሻላል። እግዚአብሔር አምላክ በሚያውቅ እኔ ምንም ማድረግ ስላልቻልኩ ፎቶውን ወደ እናንተ ቆርጬ ልኬያለሁ። ቪዲዮውን መልቀቅ አልችልም። ወላጆች ልጆቻችሁ የት ውለው እንደሚያሩ የት እንደሚያመሹ ቀን የሚያዩት ታብሌት፣ ስልክ ምን እንደሆነ እባካችሁ መርምሩ። ወጦ መግባት ሰርቶ መብላት ምናምን አይልም። ልጅ ማሳደግ በጣም ተከታተሏቸው። አንዳንድ ወላጆች በውስጥ መስመርኛ ሰርተን እናብላ ወይስ ልጆቻችን ስንጠብቅ እንዋል? ሰርቶ ማብላት ምን ጥቅም አለው? ምንስ ትርጉም አለው? በቃ ይህ ቪዲዮ የደረሳችሁ ሰዎች እባካችሁ ታዋቂ አርቲስቶች ድምፁ ነው። ወንድ ልጆች የወለዳችሁ ሴት አርቲስቶች፣ ሴት ልጅ ያለቻችሁ ወንድ አርቲስቶች፣ ታዋቂ ቲክቶከሮች፣ የማይረባ አንቱ ፍንቱ ብሔርን ከብሔር እምነትን ከእምነት ሲያጋጭ የሚውል ብሮድካስት ከፍታችሁ እንደ ሐምሌ ዝናብ እኝኝ ስትሉ እምትሉ ምንም ለህዝቡ እዚህ ግባ የሚባል ጥቅም የማሰጡ ብሮድካስቶች አድምታችሁ ስሩ። ምናልባት የዚህ ነገር ተባባሪ ካልሆናችሁ በስተቀር ይህን ነገር አይታችሁ ማለፍ አትችሉም። በጣም ከባድ ነው። ወልደን እናሳድጋለን፣ አሳድገን ለቁም ነገር እናበቃለን ካላችሁ ይህን ነገር ተባበሩና ሳይቃጠል በቅጠል። እኔ የአቅሜን እየለፈለፍኩ ነው። የሰው ልጅ ነኝ፣ እደክማለሁ፣ ወይ አንድ ቀን እጠፋለሁ። ነገሩ በ2 በ3 በ4 ልጆች የሚደረግ ወይ በ2 በጋዜጠኛ በ2 ቲክቶከር የሚራግብ ነገር መሆን የለበትም። ኮፒ ሊንክ ሸር አድርጉ፣ ቫይራል ይውጣ። ቪዲዮ መልቀቅ አይችልም፣ ይዘገንናል። እነዚህ ልጆች በሳማም ተገረፉ፣ በሶኬትም ቂጣቸውን ተለበለቡ። ወላጅ ሊመልሳቸው ይችላል። 40/60 ቡልቡል ላይ ያላችሁ ሰዎች በጀርባ ልጆቻችሁን የምትለዩ ከሆነ በፀጉራቸው ቅርጽ በጠራናቸው የምትለዩ ከሆነ ይህም ፎቶ እዩ። ማንነታቸውን ወቁና ቆንጥጣችሁ ሚስጥር አስወጡ። የት እንደተለማመዱት ማን እንዳሳያቸው። ካደጉ በኋላ አንድ ዛፍ ካደገ በኋላ ጽድን ወይ ወይራን ቀጥ ማድረግ አይቻልም። ቤንድ ካረጋ ያደረገ ነው፣ ቆርጦ መጣል ነው። ሁሉም ነገር በችግኝነቱ ነው። ወደ ጎንም ወደ ላይ ማደግ እንዲችል የምታደረገው ባለቤቱ ነህ። ሳይቃጠል በእንቁላሉ በቀጣሽኝ ይሆናል። ወንድማችሁ ገብረየስ ነኝ። ኮፒ ሊንክ ሸር አድርጉ።
ይህን ፔጅ ለማሳደግ በብሮድካስት ለማየት ትግሉን ለማጧጣፍ የምትፈልጉ ሰዎች ቪዲዮዎች ቫይራል እንዲወጡ አድርጉ። ከእናንተ የሚቀር ነገር የለም። እኔ ራሴን አደጋ ውስጥ ከትቼ ትውልድን ቀጥ ብሎ እንዲወጣ እናንተ የፈራችሁትን በጆሮ የምትንሾካሾኩትን በሚዲያ እየወጣው እያወራሁላችሁ ነው። አሁን ሴክስ ያረኩ ነበርና ማለት ነው። በጣም ደከመኝ። እናቴ ትሙት ማንን እንዳደረኩ ላሳያችሁ። ዝግጁ ናችሁ? ሰርፕራይዝ! አፍራኮ ነው። እያያችሁ ነው አይደል? አንቺ ይህ የምትመለከቱት ሰው ደግሞ ይህንኑ አይነት የብልግና ስራ ቀስ በቀስ በቀልድ በጨዋታ እያዋዛ በመምሰል የሚያለማምድ አረመኔ ሰው ነው። ከእንስሳት ጋር እንዲህ አይነት ርኩሰትን መፈጸም መጽሐፍ ቅዱስ ፍጹም ከልክሏል። በኦሪት ዘመን በብሉይ ኪዳን የተናገረው ኃይለ ቃል አለ። ከተለያዩ እንስሳትም ጋር የሚገናኝ ሰው ከቶ ገሃነም እሳት ይገባል፣ ገሃነም እሳትን ይወርሳታል የሚል ቃል አለ። እንግዲህ በጋዜጠኛ ሶፎንያስ ጉዳይ የሰማነው የተመለከትነው ነገር እንደው የሚያስደነግጥ ጆሮን ጭው የሚያደርግ አይደለም። የኛ መዘናጋት ያመጣብን ጣጣ ጉዳይ ነው። ለሁሉ ነገር ቸል እስከ መቼ እንደምንል አይገባኝም። ይሄ ጉዳይ በጋዜጠኛ ሆነ እንጂ ይሄ አይነት ነውር በከተማችን ብሎም በታላላቅ ተብለው በሚጠሩ ሰዎች ጭምር እንደሚመራ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ከዛሬ 15 ዓመታት በፊት ጀምሮ ጩኸታቸው የሚሰማ አልነበረም። በጣም በሚያስገርም በሚያስደነግጥ መልኩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ሲደክማቸው እነሱ በረቱና በአደባባይ መምጣት ጀመሩ። ነገሩን ሁሉ በደንብ እንመለከተዋለን። ምንድነው በሀገራችን እየተካሄደ ያለው? መሪዎቻችን ስለዚህ ጉዳይ ምን ይላሉ? ታዋቂ ሰዎችስ የት ይገኛሉ? ዛሬ ተገኘ የተባለው ሶፎንያስ ዋሲሁን ምን ሲያደርግ ነበር የሚለውን ነገር በሙሉ እንመለከታለን። ከዛ ባለፈ ደግሞ በጣም በሚያስገርምና በሚያስደነግጥ መልኩ በእኔ አስተሳሰብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ሁለተኛ ሰው ስለ ኢትዮጵያዊነት የሚቆረቆር አንድ ተቋም ያገኘን ይመስለኛል። እሱም የኢትዮጵያ ፌዴራል ፖሊስ ነው። ሰሞኑን በቲክቶክ አዋርድን አጥብቃችሁ ያዙልኝ። በቲክቶክ አዋራጅ ፕሮግራም ላይ የኢትዮጵያን ባህል፣ የህዝቡን ማንነት፣ ስነልቦናውን የማይወክሉ አለባበሶችን የለበሱ ግለሰቦችን ይዞ በቁጥጥር ስር በመዋል ምርመራ መጀመሩን ስሰማ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥሎ ለኢትዮጵያዊነት የሚቆረቆር ሁለተኛ ተቋም ማግኘቴ እጅግ ስላስደስተኝ እሱ ጉዳይ ላይም በደንብ እናነሳዋለን። በአዳማ ከተማ ላይ የፈነዳው እውነት ብዙዎቻችሁ ባለፉት ጊዜያቶች የተደረጉ ሁነቶችን በዚህ ወጣት ላይ ስንመለከት የነበረውን ተዉት፣ ራሱን አሞት ነው ማስታመም ይቻላል ምናምን ብዙ ስንል ነበረ። ምክንያቱም ወንድማችንን ለማዳን ሲባል ወደ ቀልቡ እንዲመለስ ለማድረግ ሲደረግ፣ አሁን ግን ምልክቱ እንጂ ዋናው ነገር ከኋላው ነውና ስለዛ ጉዳይ ማውራት ይጠበቅብናል። ስለ አንድ ግለሰብ ሳይሆን አንድ ግለሰብ ስለገባበት ትልቁ ጉዳይ በደንብ የምናወራበት ሰዓት ላይ ተገኝተናል። ይሄም ግብረ ሰዶማዊነት ነው። ጋዜጠኛ ሶፎንያስ ዋሲሁን እዚህ ደረጃ እስኪደርስ ምንድን ነበር የተማመነው? ማንን ነበር የተማመነው የሚለውን ብዙ ነገሮችን መመልከት ይኖርብናል። ከሰማነው፣ ካየነው፣ ካነበብነው መልእክቶቹን ሲለዋወጡ ጋዜጠኛ ሶፎንያስ ብቻውን እንዳልነበረ ሌላም ሰው ሁሉ መጨመር እንደሚችል ካነሰ የሚደክመው አይነት ከሆነ ይቅርታ ለቃሉ አነጋገር በሚዲያ አይነገርም፣ ለሰዎች አይነገርም እያለን በየቤታችን ስለመጣብን ይሄ ክፉ ነገር በደንብ በፊት ለፊት ማውራት ይጠበቅብናል። ከዛ በፊት ስለ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ አንድ ጉዳይ ላንሳችሁ። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ለኢንተርቪው መጥተው እዚሁ 4 ኪሎ አካባቢ የሚገኝ አንድ የሕክምና ተቋም ህፃናት ሲወለዱ ጾታቸውን አይጽፍም፣ ይዘላል፣ ይሄ ተቋም ክትትል ይደረግበት ሲባል ቅድሚያ የደወለው ሶፎንያስ ነበር። እኛ ጋር ጥርግርግ ነበር ያደረገን በስድብ ለምን? በወቅቱ ሚዲያ ላይ ሰርተንበት እንደነበረ የምታውቁት ጉዳይ ነው። ያንን የአንድን ግለሰብ ስለወደቀ ዛቢያ ለማብዛት ሳይሆን ብዙ ነገሮችን እስቲ እንመልከት።
ሊቀ ትጉሃን መምህር ደረጀ ነጋይ ዘወይንዬ ከዛሬ 15 ዓመታት በፊት ብቻቸውን ሲጮሁ ነበር። ዛሬ በብሔራዊ ቡድን በሴቶቹ ሰሞኑ ሲራገብ እንደነበረው ወንድሞቻችን በሚዲያ ትግል ሲያደርጉ እንደነበሩት አሁን ደግሞ በጋዜጠኛው ፈንድቶ የመጣው የግብረ ሰዶማዊነት ጉዳይ ሰፊ ነው ባህሩ። የዛሬ 5 ዓመት ስለ ኢትዮጵያ ዝም አንልም ትውልድን ከግብረ ሰዶም እንታደግ ማህበርን ጳጉሜ 3 ቀን በመዲናችን አዲስ አበባ ስናቋቁመው ለምስረታ የኩራት ቀን መስቀል አደባባይ ላይ ይከበር ነበር። ምን ይዘን ነው የምንኮራው? ግዴላችሁ መሄድን ነገር እንቃወም። አትሊስት የባህልና ቱሪዝም ሚኒስቴር እንኳን መጥቶ ይሄንን ማህበር ያደራጀው ስንል ሰው እንኳን አልነበረም። ብቻቸውን ነበሩ ሊቀ ትጉሃን መምህር ደረጀ ነጋይ ዘወይንዬ። ቢያንስ በዚህ ማህበር ላይ በዚህ እንቅስቃሴ ላይ 12-13 ዓመታትን ሆኖኛል። እኔም ከሳቸው ጋር የማህበሩ ምክትል ሊቀመንበርም ነበር። ልጆቻችን ተወስደዋል። ቦሌ አካባቢ ያያችሁት ቪዲዮ 2 ህፃናት እርስ በእርስ የግብረ ሰዶምን ተግባር ሲፈጽሙ ነው ያዝናቸው። ትላንትና ታዋቂ በሚባሉ ሰዎች አንዱ የሆነው ጋዜጠኛ ሶፎንያስ እግዚአብሔር አጋለጠው። የአዳማ ልጆች ጀግንነት ሰሩ እንጂ ብዙዎች ልጆቻችን እየተበላሹ ነው። ብዙዎች ወንዶቻችንን እያጣን ነው። ብዙዎች እህቶቻችን ከመስመር ወጥተዋል። ኢትዮጵያዊነትን የሚጠብቅ ኢትዮጵያዊነትን የሚያስጠብቅ አተን ባለንበት በዚህ ጊዜ ህዝብና ጊዜ ያጋለጣቸው። እኔ ጋዜጠኛ ሶፎንያስ ዋሲሁን በደንብ አድርጎ ነው የዋሸን የካደን። ይሄ ተግባር እንደተፈጸመ የጻፈውን ጽሑፍ እናንሳ። ከዚህ በፊት በእግረኛው ሚዲያ ላይ ቀርቦ የእግረኛ ሚዲያውን መቼም ያላጥረገረገው ሰው ያለ አይመስለኝም። ቁም ስቅሉን ያላሳጣው ሰው የለም። እግረኛውን ጋዜጠኛ ተክለ ሃይማኖት በወቅቱ ሲላላካቸው የነበሩ ጽሑፎች ሀቅ ተደርገውብኝ ነው 100 ምናምን ሚሊዮን ህዝብ ነው ያሳመነው። በቃ በጣም በሚገርም መልኩ ብዙ ጥቂቶች ግን ይሄ ነገር ትክክል አይደለም ይታይ፣ የአእምሮ ህመምም ከሆነ መታከም አለበት። እኔ በነገራችን ላይ ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። ወይላ ታዋክ አስተያሰማ። እሺ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ፣ ስፖንሰሬ ነው፣ እዛ ላይ እሰራለሁ። በቃ ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ እዚህ የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ተቀመጣለን። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላም ትርጉም አለው። እሺ አንተ ደግሞ ሰንጥቅ አይደለም። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየሁ ሸበላ እንዲያውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ለራሱ ቆንጆ ነበርኩ ሚል ቃል ተጠቅመው ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አዎ አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለትህ ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው። ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ስለዚህ ቁንጅና ለማን የተሰጠ ነው? ለሴት ማለት ያደላል አይደለም፣ ተፈጥሯዊ ነው። በአንተ ቋንቋ ኢንቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁ እና የተወሰነ እንደንትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸዋል አይደል? ተጻፋቸው
ጤነኛ አይደሉም የሚባሉ ሰዎች ሲያበላሹ፣ ሲሰሩ ጥሩ ነው፣ ሲኖሩ ህይወታቸውን ይኖራሉ። ሲያበላሹ ግን በአእምሮ ህመም ውስጥ የሚደበቁ እግዚአብሔር የአፍን ፍሬ ነውና የሚሰጠው መጨረሻችንን ወደዛ ይወስዷል። አሁን ጸበል ገብቻለሁ የሚል ማስተባበያ መጥቷል። ልብ በሉ። ጸበል ንስሐ ተገብቶ ነው የሚገባው። ንስሐ ለመግባት ደግሞ ኃጢአትን ማመን ያስፈልጋል። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ፣ ላይክ፣ ሼር